በሀገራችን በሁሉም ክልሎች የሚገኙ በመስኖ ግድብና በሰው ሰራሽ ሐይቆች ቢለሙ የሀገራችንን ምርታማነት በከፍተኛ ፍጥነት ሊያሳድጉ የሚችሉትን ከመለየት ከማወቅ አንፃር በተቀሙ እየተከናወኑ ያሉ ስራዎች ካሉ በተጨማሪ ማብራሪያ ቢሰጥበት። በደቡብ ኢትዮጵያ ክልል አለ ዞን ማዕከል ያደረገ የወይጦ ወንዝ ከፍተኛ የመስኖ ልማት አቅም ያለው ሲሆን ለአካባቢው ግብርናና ኢኮኖሚ ትልቅ አዎንታዊ ተጽዕኖ እንደሚያመጣ ይታወቃል። ከዚህ ቀደም ከ6 ዓመት በፊት የግድቡ ዲዛይን ተጠናቆ 29000 ሄክታር የሚሸፍን የመስኖ መሰረተ ልማት ካናሎች ዲዛይን ተዘጋጅቶ ነበር። ነገር ግን ጥናቱን የሚያከናውነው አማካሪ ድርጅት ከክልሉ አደረጃጀት ለውጥ ጋር ተያይዞ በመፍረሱ ፕሮጀክት ለጊዜው ተቋርጦ ቆይቷል። በኋላ ግን በሚኒስቴር መስሪያ ቤት ባለሙያዎች ጥናት እንደገና ተጠንቶ እስከ 40000 ሄክታር ድረስ ማልማት እንደሚቻል ተረጋግጧል። በ2018 በጀት ዓመትም ፕሮጀክቱ የጨረታ ሰነድ የተዘጋጀና ስራው ከቆመበት የሚቀጥል መሆኑን አምና በጽሁፍ የሪፖርት ምላሽ ለማግኘት ያለው። ሆኖም ግን ለተሰጠው ምላሽ መሬት ላይ ሲታይ እስካሁን ምንም የተጀመረ ስራ አይታይምና የዚህ የወይጦ ወንዝ የመስኖ ፕሮጀክት ግንባታ ሚኒስቴር መስሪያ ቤቱ በትክክል መቼ ወደ ስራ እንደሚያስገባ ግልጽ ምላሽና ማብራሪያ እንዲሰጥ እጠይቃለሁ። አመሰግናለሁ። ዲዛይን ሳያልቅለት የተጀመሩ ፕሮጀክቶች እንዳሉ አንስተው ነበር ቅድምና ፕሮጀክት ዲዛይኑ ሳያልቅ በምን ካልኩሌሽን በምን ሂሳብ ሰርቶ ነው በጀት የሚያዘው? አንድ ሁለተኛ ነገር ደግሞ በተደጋጋሚ ዲዛይኖች ይከለሳሉ የሚባል ነገር አለና ይሄ ሊሆን የሚችልበት አንዱ ችግር ምንድነው የሚለው እሱን ለማወቅ ፈልጋለሁ። የመጀመሪያው ከአባት በለስ ወይ ደግሞ ታችኛው አባት ጋር ተያይዞ 30% ታቅዶ 15% ዘግይተዋል። አፈጻጸሙ 15% ያሳያል የተባለው ትክክል ነው። ይሄ ፕሮጀክት እንደምታስታውሱት በተለያዩ ምክንያቶች አምና ቆሞ የነበረ በሴኩሪቲ ምክንያት መግባት ያልተቻለ ኮንትራክተሩም አማካሪውም መግባት አቅቷቸው መጨረሻ ላይ አማራጭ ስላልነበረ ተርሚኔት የተደረገ በዚህ ዓመት በአዲስ መልክ ከክልሎች ጋር ውይይት በማድረግ ከሴኩሪቲ ተቋማት ጋር ግንኙነት በማድረግ ጨረታውን እንደገና አውጥተን ኮንትራክተር በመቅጠር በአዲስ መልክ ነው ወደ ስራ የተገባው ማለት ነው። በዚህ ሂደት ላይ የግዢ ሂደቱ ዘግይተዋል። ትክክል ነው። ግዢ ሂደቱ አሁን ተጠናቀዋል። በጣም በፍጥነት በጥሩ ሁኔታ እየተሰራ ያለ ፕሮጀክት አንዱ ይሄ ጥናት ነው የሚሆነው ማለት ነው። በቀጣይ 3 ወራት ደግሞ ሙሉ በሙሉ ለማጠናቀቅ እየሰራን ያለ ነውና የተስተካከለ ሂደት ነው ያለው ለማለት ነው። የአርጆ ደዴሳ ጋር ተያይዞ የዲዛይን ፓርቱ የተነሳው አርጆ ደዴሳ እንደምታውቁት እሱም በጣም ረጅም ዓመት እንደ መገጭ ነው። ረጅም ዓመታት የተንከባለለ ይመጣ። ሆኖም ግን በጣም ብዙ የዲዛይን ስራዎች ያላለቁለት ፕሮጀክቱም በትክክል ለኛ መንገድ ያልሄደ ኮንትራክተሩም ቢሆን በሚገባው መልኩ የማይሰራ ክፍተት የነበረበት በመሆኑ ይሄ ተደጋጋሚ የውይይት ስራዎች፣ የግምገማ ስራዎች፣ የማስተካከያና የሳብ ኮንትራክቲንግ አማራጮች አይተን የሴኩሪቲ ሁኔታው ደግሞ በተደጋጋሚ በአካልም በመገኘት የሴኩሪቲ ሁኔታውን የሚሻሻልበት ከዞኖች ከወረዳዎች ውይይት አድርገን አሻሽለን አሁን ካናሎችንም ቢሆን ከፋፍለን በአንድ ሁሉም ጥናት ማጠናቀቅ ስለማንችል 15000 ሄክታር ማልማት የሚችል የዲዛይን ስራው አልቋል። 17000 የሚሆነው በሚቀጥለው 1 ወር ያልቃል። ይሄ ዲዛይን እንደተጠናቀቀ የግንባታ ስራው ካናል የመገንባቱ ስራ ይቀጥላል ማለት ነው። ስለዚህ ከፋፍለን ስራ በማያስተጓጉል መልኩ ዲዛይኖችንም ከፋፍለን እየሄድንባቸው ስለሆነ እሱም ተስተካክሎ እየሄደ ነው። ግን ችግሩ የነበረው ቤዚካሊ አንደኛው ከአቅም ጋር የተያያዘ ነው። ሁለተኛው ከሴኩሪቲ ጋር የተያያዘ ነው። አሁን ሁኔታዎች ሁሉም ተሻሽለዋል። አርጆ ብትሄዱ አሁን 24 ሰዓት ኦልሞስት እየተሰራ ነው። በጣም በተሻለ ፐርፎርማንስ እየተፈጸመ እንደመገጭ ነው ሌሊት እየተሰራ ያለው። ይህንን አሻሽለን ዳሙን 100% ጨርሰናል። የስፒልዌይና ኮርቻው ደግሞ በቀጣይ 3 ወራት በዚህ ዓመት አጠናቀን
ለመጨረስ እየሰራን ነው ያለ ነው። የአንገር መስኖ ልማት ዲዛይን ክለሳ ይህም ተመሳሳይ ነው። የዲዛይን ክለሳ ስራው አንገርም ለ3 ዓመታት 4 ዓመታት አሁን በሴኩሪቲ ምክንያት ሙሉ በሙሉ አክሰስ ማግኘት ሳይቻል ጥናት ማድረግና ስራ መስራት የማያስችል ሁኔታ ነው የነበረው። ጫፍ ላይ ስለሆነ ቦርደር ነው በኦሮሚያም ስለዚህ አካባቢ ሁለቱም ጽንፈኛ ይንቀሳቀስበታል። አክሰስ ለማድረግም በጣም ችግር ነበር። ኮንትራክተሩም በተደጋጋሚ አደጋ አጋጥሞታል። በተደጋጋሚ እንዲቆም ተደርጓል። ይህንን የማሻሻል ስራም ከጸጥታ ተቋማትና ከክልል አስተዳደሮች ጋር በጋራ ሆነን በመስራት ቢያንስ አክሰሱና ካምፑ በዚህ ዓመት በ2017 መስራት የሚቻልበትን ሁኔታ በከፊልም ቢሆን ስራ ተጀምረዋል። ሁኔታዎች እየተሻሻሉ በሄዱ ቁጥር ደግሞ ዋናውም ስራ በቀጣይ ዓመት በስፋት የሚካሄድበት ነው የሚሆነው ማለት ነው። የፈንታሌ ፕሮጀክት ይሄም በጣም ብዙ ዓመታት በሴኩሪቲ ምክንያት ቆሞ የነበረ ግን ሴኩሪቲውን ማሻሽለናል፣ መሬት ላይም ሰርተናል ብለን ከክልሉ ጋር ተመካክረን በ2018 በሙሉ አቅም ወደ ስራ ገብተንበት ነበር። በመጀመሪያ ኳርተር ከ100% በላይ ነው የፈጸምነው። ሪፖርቱ አለ። አይ ቲንክ 167% የመጀመሪያ ኳርተር ላይ፣ ሁለተኛው ኳርተርም ከ130% በላይ ነው የፈጸምነው። ለዛ ተጨማሪ ክፍያዎች ያስፈልጉ ነበር ማለት ነው። ሶስተኛ ኳርተር ላይ ነው ተመልሰን አደጋ ያጋጠመን ማለት ነው። ኮንትራክተሩም ሰራተኞቹም ማሽነሪዎቹም የወደሙት በዛ ነው። ስለዚህ በዛ ምክንያት ቆመዋል። የሶስተኛው አፈጻጸም ነው ምንም የሌለው እንጂ ሁለቱም ኳርተሮች በጣም በጥሩ ሁኔታ በፍጥነት በጥሩ ኮሚትመንት ሂደንበት የነበረ ፕሮጀክት ነው። ክፍያውን ከዛ ጋር የተያያዘ ለመግለጽ ነው እንጂ አጠቃላይ አፈጻጸማችን ጥሩ ስለሆነ ነው ሳይሆን ባለፈው የመጀመሪያ ኳርተሮች ሁለቱንም ጥሩ ነበሩ። ሶስተኛው ኳርተር ግን ዜሮ ስለሆነ አጠቃላይ አፈጻጸሙን ቀንሶታል ማለት ነው። ከዛ ጋር የተያያዘ መሆኑን ለመግለጽ ነው። ሌላው የአጂ ማጫጫ ጋር የተነሳው ነው። የአጂ ማጫጫ ፕሮጀክትም ሁለት ቤዚክ ችግሮች ነው ያሉት። አንደኛው ችግር ከካሳ ክፍያ ጋር ተያይዞ ቅድም ስናነሳው እንደነበረ ካሳ ክፍያዎች ከአዋጁ በፊትም የተገመቱ ግን ክፍያ ያልተፈጸመባቸው አሉ። ሁለተኛው ደግሞ ሴኩሪቲ ችግር አለ። በተለይ ደግሞ ሎት 1 እና ሎት 3 ገባ ወጣ ነው። ስለዚህ ሎት 1 እና 2 ካናሎቹ ስለሆኑ እነሱ ብዙ ስራ የላቸውም። ከሴኩሪቲ አንጻርም በጣም ሪስኪ ስለሆነ ዳሙ ግን ኮንትራክተሩ ኮሚትመንት ወስዶ ኃላፊነት ወስዶ ችግርም እያጋጠመው ዳሙን ለመጨረስ በከፍተኛ ሁኔታ እየሰራ ነው ያለው። ያን ለመግለጽ ነው ኢረር ተፈጥሯል። እዛም ከ100% በላይ አይደለም 93% ነው የፈጸመው። ግን ያንንም ራሱ መፈጸም የቻለው ሴኩሪቲ ችግር ስለሌለ ወይ ካሳ ችግር ስለሌለ ሳይሆን የኮንትራክተሩ ኮሚትመንት ጥሩ ስለሆነና አፈጻጸሙም የዳሙ ላይ ያለው አፈጻጸም በጣም ጥሩ መሆኑን ለመግለጽ ነው ያንን ቃል የተጠቀምነውና በዛ መልኩ ቢያዝልን ለማለት ነው። የከሰም ግድብ በሚመለከት ከሰም ግድብ ፕሮጀክቶች ዳሙ ላይ ትልቁ ችግር የነበረው እንደምታስታውሱት በጣም ከፍተኛ ስጋትን ለማህበረሰባችን ሆኖ በተለይ ከመሬት መንቀጥቀጡ ጋር ተያይዞ ይሄ ውሃ መፍትሄ ካላገኘ ካላስተነፈስነውና ካላወጣ ነው መሬት መንቀጥቀጡ የሚያመጣው አደጋ ካለ ያው ጠቅላላ ወደ ታች ያለው ማህበረሰባችንን አደጋ ላይ የሚጥል ስለሆነ ቶሎ መፍትሄ ይሰጠው፣ ቶሎ ስሩት ተብሎ ትዕዛዝ ተሰጥቶን ስንሰራበት የነበረ ጉዳይ ነው። ቢያንስ በስንት ትግልና ስራ ውሃውን ማስወጣት ተችሏል። አሁን ሙሉ በሙሉ ውሃውን አስተንፍሰነዋል ማለት ነው። ማህበረሰባችንን ከስጋት ገላግለናል። ቢያንስ አሁን ቀርቶን ያለ ስራ ይሄ ያው ቀድሞ የተሰሩ ስራዎች በጣም ብዙ ችግር ያለባቸውና ቶታሊ መቀየር ያለባቸው ስለሆኑ ጌቶቹ በሙሉ የተበላሹ በዛ ጊዜ ፕሮፌሽናል አሰራር ሳይከተሉ የሰሩት ስለነበር አሁን እሱን የማውጣት ስራ ሙሉ በሙሉ ጨርሰን በአዲስ የመተካት ስራ እየሰራን ያለነው።
እሱን በሚቀጥለው 1 ወር ሙሉ በሙሉ ለማጠናቀቅና ኤሌክትሮሜካኒካል ስራው ፕሮፐርሊ እንዲሰራ የማድረግ ሂደት እናጠናቅቃለን ብለን እየሰራን ነው። ከውጭ ኩባንያዎችንም አምጥተን ፕሮፌሽናል ስራም ይፈልጋል። የውጭ ሰዎች የሚፈልግ ነበር። የውስጥ ዋናተኞች የውሃ ውስጥ ዋናተኞች ያስፈልጉ ነበር። ይህ ሁሉ ተደርጎ ቢዘገይም የተሻለ ውጤት ማምጣት ጀምረዋል። በቀጣይ 1 ወር ደግሞ የቀረውን ስራ እናጠናቅቃለን። ከዛ ውጪ ያሉ የዳይክ የፕሮቴክሽን ምናምን ስራዎች ግን 100% ተጠናቀው ቀድመውም ወደ ስራ የገቡ መሆኑን ለመግለጽ ነው። ሎጊያ ግድብ አፈጻጸም ጋር እንደገና ስለተነሳ ሎጊያ ግድብም አፈጻጸማችን ዝቅ ያለ ነው። ብዙዎቹ ከዛ በኋላ የተጠሩት ፕሮጀክቶች ለምን የሚለው በትክክል ለምን አልተገለጸም የሚል ጥያቄም ተነስቷል። እውነት ነው። ቅድም የገለጽኩት ነው። ያሰብነው በጀት ይዘን በሩጫ ብዙ ነገር ለመስራት አቅደን ጀመርን። በጀት ሲያንሰን ደግሞ ቶሎ መጠናቀቅ ያለባቸው መዘጋት ያለባቸው ትንሽ ደግሞ ስለው ዳውን ማድረግ ያለብንን ለያይተን ከፋፍለናል። በጀታችን ያንን እንድናደርግ ስለሚጠይቅ ለሁሉም የሚያስፈልጋቸው በጀት መመደብ ስላልቻለ፣ ስለዚህ እነዚህ ፕሮጀክቶች ቢያንስ ስለው ዳውን እየሆኑ ግን ሳይዘጉ ስራ የሚሄድበትን ሁኔታ ስናፈላልግ በዛ መልኩ ስላስኬዳናቸው ነው አፈጻጸማቸውን ዝቅ ያለ የሆነው። በጀት ክፍያ ሳንፈጽምላቸው ግን ግብአቶች እንዲያሟሉ ድጋፍ እያደረግንላቸውና ፕሮጀክቶች ሳይቆሙ ፕሮሲድ እንዲያደርጉ የማድረጉ ሂደት ስለተከተልን አፈጻጸሙን ዝቅ ያለ የሆነው ለማለት ነው። ወይቦ በሚመለከት የወይቦ መስኖ ልማት ያው ድሮ የነበረ አደረጃጀት ሲቀየር የክልል አደረጃጀት ሲቀየር ብዙ ነገር አፌክት አድርገዋል። የልማት ስራዎችም በዛው ልክ በፍጥነት እንዳይሄዱ የራሱ አስተዋጽኦ አድርገዋል። አንድ ተቋማቱ ሳስቴይን እንዳያደርጉ ተቋማቱን በሚያድን መልኩ ሪስትራክቸር ክልል ማድረግ ይችል ነበር በእኔ እይታ። ግን ተቋማቱም ክልሉም ዲስትሪቢዩት ስለሆነ ተቋሙ የለም ማለት ነው። ስራ ጀምሮ አፈጻጸሙ ዊክ ነበረ አክቹአሊ። ግን እንደዛም ሆኖ ተቋሙ ባለመገኘቱ ዲተርሚኔሽን እንኳን ለመስራት ኢንጂነሪንግ ዲተርሚኔሽን እንኳን ለመስራት ከኩባንያው ጋር እስካሁን ድረስ እየሰራን ነው። ገና አዳዲስ ተቋማት ተፈጥረው ማለት ነው። የካሊጅ አሁን ነው የጨረስነው ተረካክበን። የወይቦ ገና አላለቀ። በቀጣይ 1 ወር ለመጨረስ እየታገልን ነው ያለው። ያ የፈጠረው የራሱ አለ ፕሮጀክቱን ስለው ዳውን እንዲሆኑና በምንፈልገው ፍጥነት አዲስ ለማስገባትም የነበረው ዲተርሚኔሽን ሳይሰራ ዘለህ መስራት አችልም። ያሉ ሀብቶች ተቆጥረውና ታውቀው ለሚመለከተው ካልተሰጠ መቀጠል አይቻልም። የወይቦ መስኖ ልማት ግን ከዛ በላይ ደግሞ ሌሎች ችግሮች አሉት። አንደኛ በተደጋጋሚ የካሳ ክፍያ ኢሹ ካናሎች በተለይ ደግሞ ሎቱን ለመስራት በጣም ከፍተኛ ችግር ነው የሆነው። እሱን ከክልል ጋር ተነጋግረን ተግባብተን መፍትሄ እንደሚሰጡበትም ቃል ገብተውልን አሁን በአዲስ መልክ ለማስጀመር እየተነጋገርን ያለ ነው ማለት ነው። የካናሎቹ ስራ የዳሙ ስራ ቅድም ዲዛይን ጋርም ተያይዘው ሲነሳ ነበር። ከፍተኛ የኤሌክትሪክ ኃይል አለ እዛ ዳሙ የታሰበበት ቦታ ላይ ማለት ነው። ከዛ ጋር ማናበብ ግድ ነበረ መደረግ ነበረበት ድሮም። የጊቤ 3 መስመር እዛ ነው ያለው። ስለዚህ ከዛ ጋር የሚኖረውን በፈር እንኳን ታሳቢ አላደረገም። የዲዛይን ለውጥ ያስፈልገው ነበር። ፕሮፐርሊ ተጠንተው ተጨማሪ ጂኦቴክኒካል ስራዎችም ያስፈልጉት ነበር። የዲዛይን ሪቪዥኑ ጊዜ የወሰደው ተጨማሪ ስራዎች ስለሚፈልጉ አሁን ፋይናል የጂኦቴክኒክ አናሊሲሱ አልቋል። ዲዛይኑ በሚቀጥሉት 1 ወር ውስጥ ወይ ማክሲመም ቢቀጥል 2 ወር ውስጥ ዲዛይን ያልቃል ማለት ነው። እሱ ካለቀ በኋላ ጨረታ ይወጣል። የአማካሪ ግዢ እየፈጸምን ያለ ነው፣ እየተጠናቀቀ ነው ያለው። ኮንትራክተሩ ደግሞ ከዛ በኋላ የሚገባ ይሆናል ማለት ነው።